ግጥም ተጽፎ የመጣላትን ዜማ ተጽፎ የመጣላትን ጥንቅቅ አድርጌ ሰርቼ በ12 ዓመቷ አስደማሚ መዝሙር የሰራውላት እኔ ነኝ። ልጄ ናት ለኔ በእውነት ልጄ ናት። እንደ ልጄ ማለት ነው። አሁን የኔ ልጆች የሚያውቁት እሷን ነው። ግሸን ዜድ ይዣት ሄዳለሁ። ከእህቷ ጋር ነው ከምኗ ጋር ነው የምትመጣው ምን የምትለው። ዮርዳኖስ በአንደኛው ቀን ግን በቃ የቀን ጎዶሎ ላይ ጣላት። የቀን ጎዶሎ ላይ ጣላት። አንደኛ ገንዘብ ለመደች። ከትምህርቷ ጎን ለጎን በየቦታው በዛ በድምፅ አጠራለች። እህቷ ቅዳሜና እሑድን ይዞ መሄድ ሲገባ ቤተሰቦቿም እንግዲህ ያ ገንዘቡ ምን እንዳረጋቸው አላውቅም ለቀቋት። ከዛ አርባ ምንጭ የሚባል ሀገር እንድትሄድ ተደረገ ማለት። አርባ ምንጭ የሚባል ሀገር ለጉባኤ ለአገልግሎት ትሄዳለች። ቀድሞ የሄደ ሰባኪ ወንጌል አለ። ቀድሞ የሄደ የቅድስት ሥላሴ መንፈሳዊ ኮሌጅ ስብከት ከዛ የተመረቀ ወይ ወቅቱ እየተማረ ያለ ሄደ ማለት ቀድሞ። ስለዚህ እሱ መምህሩ ይቀበላታል ተብሎ ነው የተሸኘችው። እና መንገድ ላይ መኪና ተገለበጠ፣ ብዙ ሰው ሞተ። እንደ ድንገት እሷ ተቀጠቀጠችና ከመኪና አደጋው ተረፈች ማለት ነው። ከዛ ተረፈች። እንደምንም ከአርባ ምንጭ ወደ 40 ምናምን ኪሎ ሜትር አካባቢ ገጠር ነው፣ እዛ ሄደች ጉባኤው እስኪያልቅ ተብሎ ማለት ነው። የሚዘገንን ነገር ነው ማለት። ይቺን ዮርዳኖስን ይቺን ህፃን ያ አደራ ጠብቅ የተባለው ካህን እንግዲህ ካህን አልነበረም በወቅቱ፣ ሰባኪ ዲያቆን ነው። ከዛ በኋላ እዛ መቃብር ቤት ነው የሚያርፉት፣ ገጠር ነው። ሁለት ዲያቆናትን አንዱ አፏን አንዱ እግሯን ይዞለት ያ ሰባኪ ደፈራት፣ ከክብር አሳነሳት። የታመመች ተመልከቱ፣ እንዴት ሰው ሃይማኖቱን እንደሚቀይር ነው የምነግራችሁ። ደፈራት። በመጀመሪያ ግንኙነት ጸነሰች። እንዴት ወደ ቤቷ ትመለስ? እስከ 6 ወር ድረስ ያ ሰባኪ እንደባል ረዳት። ከ6 ወር በኋላ ሌላዋ ዘማሪ ሚስት ከአሜሪካ መጣችለት። ለዛ ለሰባኪ ህይወት ይቀየራል ተባለ። ዞር በይ በቃ አላቅሽም፣ ልጅሽን አንቺ አሳድጊ ያላት ህፃናት ለራሷ። ከዛ መጣች፣ የሆነውን አጫወተችኝ፣ አለቀሰች። ከዛ ስብሰባ ተጠራል። ቀሲስ ሱራፌል አለ፣ ቀሲስ ዳንኤል ግርማ አለ፣ ዘማሪ ቴዎድሮስ አለ፣ ሉል ሰገድ አለ፣ የሞቱ አንድ ልጅ አለ። የ4 ኪሎ ተጠራን። ዘማሪዋን መጣች። ከዛ በኋላ ጥያቄ ያቀረበች፣ ወንድማችን ገሌ ዲያቆን ደበበ እስጢፋኖስ ሐሙስ ስርዓተ ተክሊሉ ነው፣ እሁድ ደግሞ ሰርጉ ነው፣ ስለዚህ እናጅብለት አለ። ሚስት ያመጣችው እሷ ናት። እንግዲህ እህታችን ዘማሪት ፋንቱ ናት፣ ከአሜሪካ እህት ሚስት መርጣ ያመጣችለት። ከዛ ሁሉም መቼ ነው ምናምን ሲሉ እኔ ጥያቄ አለኝ አልኩ። ማንን ነው የሚያገባው አልኩኝ። አይ ከአሜሪካ ነው የመጣችለት እና እሷን ነው የሚያገባው። እሱም ቁጭ ብሏል። ራሱ ደበባ ሐሜት አይደለም እንዴ አንተ ያስወለድካትንስ ዮርዳኖስን የት አድርገህ ነው? ደግሞ ካህን ነህ፣ ዲያቆን ነህ፣ ክህነት ልትይዝ ነው እና ዝሙት አይሆንብህም ወይ? ይሄ ማፍረስ አያመጣብህም ወይ? አንቺስ ይሄን እያወቅሽ ስራ ማንም ሴት እዛ እየወጣ ቀሚሱን እየገፈፈ እንትን ባወራው ከሱ ብሳ ፋንትሽ በጣም ለዘመናት ተቀይሚያት የነበረውን ነው የምነግራቸው። ከሱ ብሶ ይሄንን አለች። እኔ ብድግ ብዬ ምን አልኩኝ? በዚህ ህብረት አልተባበርም፣ በዚህም ውስጥ የለውበትም። ልጅቷ እንዳትከሳ አድርጌያለሁ። ምክንያቱም አንተ ፍርድ ቤት ስትሄድ ቤተክርስቲያኒቷ ናት የምትሰደበው እና እዛ የሚሰማው መናፍቁ እዛ የሚሰማው ምኑ በሙሉ ቤተክርስቲያን ላይ ነው። እግዚአብሔር ለአንተም የእጅህን ይስጥህ። አንቺም ደግሞ ፋንቱ ወልደሽ አግኚው፣ በልጆችሽ አግኚው። ህፃን ናት ልጅቷ፣ ግፍ ነው የተፈጸመባት። አመሰግናለሁ ብዬ ተነስቼ ሄድኩኝ ማለት። እቺ በብስጭት ያው ተነስታ እኔ ነኝ ያለ ጴንጤ ሆነች። እንትና ማገኘዋ ያው አሁን
መጨነቋን ተመልከቱ። ጴንጤ ሆናለች ግን ነጠላዋን ተከናንባ ቀሚሷን ታች ድረስ አድርጋ። ይሄ በጴንጤ አይፈቀድም። በጴንጤ ሚኒስከርት ነው። ለጌታ ዘንጠሽ ነው የምትሄጂው። ለጌታ ፏ ብለሽ ነው የምትሄጂው። ሽቶሽን አድርገሽ ነው የምትሄጂው። ለጌታ መዝለል አለብሽ። ጡትሽ እየታየ እምብርትሽ እየታየ ነው እንጂ አይቻል። እቺ ግን ኦርቶዶክሳዊው ተጽዕኖ የአዲሱ ሚካኤል የመርካቶ የአዲሱ ሚካኤል የሰንበት ትምህርት ቤት ያደገች ስለሆነ እንዴት ታድርገው? በድክመቷ ገቡባት። መኪና ምን ገፉላት፣ ሰጧት። አለቀ በቃ እኔ ነኝ ያለ ታድሶ ሆነች። እንቀጥል። ዛሬ ያ የምላችሁ ዲያቆን የነበረው ካህን ሆኖ ተድሮ መምህር ግርማን አምጥቶ የሚሸቅል ማለት ነው። ኦሮሞነቱ ታርጌት ሰጥቶት ኦሮሞነቱ እንትን ብሎ ዛሬ ቤተክርስቲያን አለቃ ነው። ሚስቱም አለች፣ ልጆቹም አሉ። ምዕመናኑ ሰፊ ናቸው። መስዋዕቱ የሚሰዋው በሱ ነው። ታቦቱ መሰዋ ፊት የሚቆመው እሱ ነው። አያችሁ፣ ግርማን ከአዲስ አበባ ኢትዮጵያ አምጥቶ አንዳንድ ሺህ ያላችሁ ፊት ቅድሚያ ጸበል ተረጩ ብሎ በደቂቃ $85,000 ቢዝነስ የሚሰሩ ናቸው። ቀሚስ አደራረጉ ግዝፈቱ ምን ስታየው ያሳዝናል። ግን የዚህችን ልጅ ክብር ያሳነሰ ልጁ ብትመለከቱት ይሄማ ራሱ ደቤ ነው የምትሉት። እንደዚህ ለብዙዎቹ ለምንፍቅናቸው ነውረኞቹ ነውራቸውን መደበቂያ፣ ሌሎቹ ደግሞ በካህናቱ በዲያቆናቱ በጋጦጥ በዋልጌው በደረሰባቸው ቁስል ምክንያት ቤተክርስቲያኒቷ ያደረገችባቸው መስሏቸው ቤተክርስቲያኒቷን ረግመው ቤተክርስቲያኒቷን ሰድበው ቤተክርስቲያኒቷን አዋርደው ተለዩ። የቤተክርስቲያን አምላክ እነዚህንም ይበቀላቸዋል። ምዕመናንን አቁስለው ንስሐ የተናገሩትን ንስሐ አሳልፈው እየሰጡ ንስሐ ሊገባ የሄደውን እያነወሩ ከክብር እያሳነሱ እየዘረፉ በቤተ ክርስቲያን ላይ እምነት እንዳይኖራቸው ያደረጉትን ተክሏዎች እግዚአብሔር ይነቅላቸዋል። እግዚአብሔር የጊዜ ጉዳይ ነው። ብዙዎቹ እየተነቀሉ ነው። ቀልበ ቢስ እየሆኑ ነው።